በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌስያ የተሰኘው መርሃ ግብራችን ነው። አቅሌስያ መርሃ ግብራችን የአብያተ ክርስቲያናትና ገዳማት ታሪክን እንዲሁም የአብነት ትምህርት ቤት የትምህርት ሂደትና ተዛማጅ ጉዳዮችን የምናይበት መርሃ ግብር ነው። ባለፈው ሳምንት የርዕሰ ሊቃውንት አባ ምናሴ ዘለቀ የአብነት ትምህርት ቤት ጉዞ፣ ወንበር ዘርግተው ስላወጧቸው ተማሪዎች እና ሌሎች ጉዳዮችንም አይተን ነበር። ዛሬ የዚያን ተከታይ ክፍል ትከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። ዜናሁ ለመልአከ ገነት አባ ምናሴ ዘለቀ በሚል ርዕስ የተጻፈ መጽሐፍ አዘጋጅ የ95 ዓመታት ዕድሜ ባለጸጋ የሆኑትን ርዕሰ ሊቃውንት አባ ምናሴ ዘለቀ ታሪክን ሲያዘጋጅ ከእሳቸው የሰማውን ውጣ ውረድ የመላበትን የአብነት ትምህርት ቤት ጉዟቸውን እንዲህ ዘከረልን። መጋቤ ጥበብ አብርሃም መለሰ እባላለሁ። እንግዲህ እሳቸው እውነት ነው አብሬያቸው ዘመኔን ሙሉ እንደኖርኩ ነገር ነው መጨረሻ ላይ የተሰማኝ። ምክንያቱም 1 ዓመት ሙሉ ከእግራቸው ስር ሆኜ የሚነግሩኝን ነገር ከሚደክማቸው ድረስ አዳምጥ ነበረ። እዚህ ጋር በቃ እዚህ ጋር ይቋረጥ አልላቸውም ነበርና ያሉኝ ሁሉ ስለምሰማቸው ከህይወታቸው ያላወቅኩት ነገር ያለ አይመስለኝም በነገሩ ይልክ ማለቴ ነው። እና ርዕሰ ሊቃውንት አባ ምናሴ ከሕፃንነታቸው ጀምረው በእርግጥ የመጀመሪያው የንባብና እስከ ጾመ ድጓ ድረስ የነበረው ትምህርት በአካባቢያቸው ስለነበረ ያው በወላጆቻቸው ጉያ ሆነው ትኩስ እንጀራውም ትኩስ ወተቱም ሳይርቁ በቅርቡ እሱን እየተመገቡ እንደ ልጅም እየተጫወቱ ስላደጉ ያ ችግር አልነበረም። መጨረሻ ላይ ግን ወደ አገልግሎት መምጣት ብቅ ብቅ ማለት ሲጀምሩ ከበሮ መምታቱ ላይ የተፈጠረችው ነገር ለውስጥ አስገብታቸው እኔም ለዚህ ጉዳይ ርዕስ ሰጠው እህል ከመብላት እልህ መብላት የሚል ንዑስ ርዕስ ሰጥቼዋለሁ። ያንን ጉዳይና እልህ በልተው ነው ከገረገራ ወደ ጋይንት ሄዱት እና የ14 ዓመት ዕድሜ ላይ ነበሩና የበረሃውን ንዳድ የሽፍታውን አስፈሪነት የአራዊቱን የምኑን ችግር ሁሉ ተቋቁመው ያንን በረሃ ማለፋቸው ሳያንስ ደግሞ እንደ ድል ሆኖ እሳቸውም ተናግረውታል። ዘመኑ የረሃብ ዘመን ነበር፣ ዘመን አጸባ የሚባል ነበርና ረሃቡን በአጠቃላይ ትምህርት ቤቱ ላይ በተማሪ የሚደርሰውን መከራ ሁሉ በሽታውን ተላላፊ በሽታውን ሁሉን ነገር ተቋቁመው መንፈሰ ጠንካራ በመሆናቸው ብዙ ጓደኞቻቸው ይህን መቋቋም ያቃታቸው ገረገራ የለመዱትን ምቾት እዚያ በማጣታቸው እየተመለሱ ሲመጡ እሳቸው ግን እስከ መጨረሻው ድረስ ጸንተው በመቆየት እንግዲህ እንደተባለው ዝማሬ መዋሥዕቱንም አቋቋሙንም ቅኔውንም ድጓውንም ሁሉንም በአግባቡ ተምረው የተባሉን ሁሉ ጠንቅቀው አውቀው የጎንደርን ይትባል መርጌታ ሲባሉ አሁን ለአቅመ መርጌታ ደርሳል ሲባሉ ያንን ከመምህሮቻቸው ተመርቀው ወደ ትውልድ ቀያቸው ተመልሰዋል። እንደገና ደግሞ የሚገርመው ነገር ሰው ትዳር ከያዘ በኋላ ትምህርት ደግሞ ይታሰባል ይባል። በጣም የሚገርም ነገር ነው። ተወላጆቻቸው የተረከቧቸውን ባለቤታቸውን መልሰው ለወላጆቻቸው አደራ ሰጥተው እንግዲህ ለ4 ዓመት ድጓውን እንደ ዛሬ የተጻፈ ድጓ የለም። ራሳቸው ጽፈው ብራና ላይ
እንግዲህ ድጓ ለመጻፍ ያለውን ውጣ ውረድ መናገር አይጠበቅብኝም። ጥልቅ ነው። መሀሉን እንተውና ድጓ ጽፎ ድጓ ለተማሪ ነግሮ እንደገና ራስ ደግሞ ተምሮ 4 ዓመት ሙሉ እዚያ ቆይተው መፈጸማቸው በጣም የሚገርመኝ ነገር ነው። በዚህ ውስጥ ደግሞ ብዙ ነገሮች ነበሩ። የአሁኑ ርዕሰ ሊቃውንት አባ ምናሴ ዘለቀ በወጣትነት ዕድሜያቸው በእርሳቸውና በሞት መሃል አንድ እርምጃ ሲቀር ረዘም ላሉ ሰዓታት ያለፉበትን ሁኔታ ከባለ ታሪኩ የሰማውን መጋቤ ጥበብ አብርሃም መለሰ እግዚአብሔር ያልቆረጠባት ነፍስ ብሎ ነገር 1-2 ቦታ ላይ አትሙች ያላት ነፍስ እያልኩ ያነሳዋቸው ነገሮች አሉ። አንዱ ምንድነው ግራምጣ ነቅለን እስቲ መቃመሻ ብናገኝ ብለው ተማሪዎች ሲሉ አብረው ይነሱና ይሄዳሉ። እዚያ ያንን ግራምጣ ሲነቅሉ ይውሉና ይመሽባቸዋል ለመመለስ እና ትንሽ መንገድ እንደጀመሩ ጨለማ ወዲያውኑ እየተፋጠነ ጥቅጥቅ ይልባቸዋል። አሁን መሄድ እንደማይችሉ ሲረዱ እዚያቸው ጋር ቁጭ ያሉበት ያድራሉ ታንድ ጓደኛቸው ጋር እና እንግዲህ በዚያ ጨለማ ውስጥ ያንን ሌሊት ማሳለፍ ምን ያህል ከባድ እንደሆነ ያው የታወቀ ነው። የሚገርመው ነገር ምንድነው ጠዋት ከእንቅልፋቸው እዚያቸው ቁጭ ካሉበት ነቅተው ሲያዩት ፀሐይ ስትወጣ አንድ እርምጃ ወደ ኋላ ቢመለሱ እልም ካለ ገደል ነበር የሚገቡት ሁለቱ። የእግዚአብሔር ጥበቃ እንዴት እንዳልተለያቸው ይሄ በጣም የሚገርም ነበርና እግዚአብሔር ዓላማ ነበረው እዚህ ድረስ ሊያደርሳቸው እግዚአብሔር አስቀድሞ ያዘጋጀው ዓላማ ስለነበረ ነው። የመጡበት መንገድ ሁሉ በጣም ፈታኝና አስቸጋሪ ሆኖ እያለ ነገር ግን እግዚአብሔር ዓላማ ስላለው ከዚያ አደጋ ሰውሯቸዋልና አትሙች ያላት ነፍስ ሆነው ተርፈዋል። ርዕሰ ሊቃውንት አባ ምናሴ ዘለቀ ወንበር ዘርግተው ስላወጧቸው መምህራን ይሄን ነገሩ። ወንበር መንገው ብዙ ነው። ገሌ የተወሰኑትን እነዚህ አሁን እዚህ አቡነ ኤልያስ እዚህ ባታ የነበሩት ሊቀ ጉባኤ አስበ አጋፋሪ እንግዳሸት እዚያ አገር ቤትም ደግሞ መርጌታ ገዳም ዋለ መርጌታ ጸጋዬ በሕይወት የሉም። እንግዲህ ብዙዎች ነው። ወደ ራስታም ብዙ ነበሩ። አሁን ነው የነበረው መምህራን ነበሩ። ቅዳሴ የተማሪ መምህራንም እኔ ጋር ብዙ የነበሩ አባ መዘምን ይባሉ እዚህ ደረረስ መጥተው ነበሩ። አለቃ ብርሃኑ ወደ ጎላ እያገል ነበሩ። እሳቸውም እኔ ጋር ብዙ መላፍቶ ድንጋዩን ከላስተው እንትላለ ነው ለሰማያት ከበደ ድንጋዩን ያስተማርኳቸው። መርጌታ መልኬ ይባል ነበር። እሱም እዚያው አገል ነበር። የድንጋዩ ምርኑ ኋላ አስመስክሮ ነበር። በሕይወት የለም። ልጆች ተክተዋል። የወለዳቸው ልጅ ርዕሰ ሊቃውንት አባ ምናሴ ዘለቀ በሕይወታቸው ለመጀመሪያ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ጋር ተገናኙ። ማስሪዎስ ጊዜ ነው የመጡ። በመጀመሪያ ገባሁና እዚህ ወረቀት ምናምን አዘጋጅቻለሁ። አዳ ንግባ ስል ከለከለኝ። ዘበኛው አጋፋሪ በላይ ይባል ነበረ። ዋናው ታዋቂዎቹ አሁን ባስሪዎስ ቀራቢዎቹ አዳምማና በላይ ይባሉ ነበረ እና ቀረቤት አለ ከለከለኝና አለቃ ፍስሐ ጽዮን ይባሉ እዚያ ተክለ ሃይማኖት አለቃ ደብረ አሚን እሳቸው እዚህ በዳኝነት ይሰሩ ነበረ እና ሲገቡ አገኘኋቸውና ምን እዚህ ቁጭ ያለ አትገባም እንዲ ያለ አይከለከለኝ እኮ አልኩ። ለተው መስቀል ታመጣል እሺ አስገባቸዋለሁ እና እሳቸው ገቡ። ወረቀት ይዘህ እንደው ነግሬሃለሁ እኔ ወረቀት ይዤችን ውስጥ እያለኩኝ አነባታለች። ቀኔም ይዣለሁ ገባው። ወዲያውን ጥሩ እኮ ነው ጊዜ እኮ እንትን ፓትርያርክነቱ እንደመጣ እኮ ነው ሳይመጣ የግብፃዊ እንትን ፓትርያርክነቱ እዚህ አካባቢ ነው መሰለኝ እና ተሳለምኩና ፈጣሪ መጣና ፊት ያዘ ሻቆና ተው ጨርሰዋል። መወድስን ጨረስኩኝ።
ወረቀቱን ተቀበሉት። ያን እንግዲህ ፍሬቱ አገሬ እዚያ ባለሁበት ሌሎቹ መምህራን የወር ደመወዝ እንዲሰጠኝ ድጓው የጻፍኩት ድጓ በብድር ስለሆነ ሊሸጥብኝ ነው፣ ጉባኤ ሊፈታብኝ ነው ብዬ ነው የጻፍኩት። ለሁሉም ሲነጋ የጻፊው ገንዘቡ ታዞልሃል፣ የሆነ የተወሰነ ገንዘብ ታዟል። ለትምህርቱ ለደመወዙ ግን በሀገረ ስብከቱ በወሎ እዚያ ጻፉለት ተብሎ በዚያ ተመራ፣ ወደዚያ ተባለ። ይህንንም በዚሁ እንኳን የሆነ ገንዘብ ተሰጠኝ። ይህንም ያህል አይደለም። እንደገና ደግሞ ወሎ ሄጀምኩና እዚያ ደግሞ ድንባውን አንጠው ሊዋልና ሰጠኋቸው። ርዕሰ ሊቃውንት አባ ምናሴ ዘለቀ በትምህርት ቤት በእጅ የጻፉት ድጓ አስተዋጽኦ ነው ወይስ ሙሉ ድጓ የሚለው ይታወቅ ዘንድ የታላቁ ደብረ ቤቴል ሥላሴ የድጓ ሊቅ አለቃ ስምረት እንዲመረምሩት ታዘዘ። ነው ይህንን ያህል ዋና ጸሐፊውን ጠሩና ማነው ይህንን መረምርልን አሉት። አለቃ ሰምረ ናቸው የድጓ አመራሉ ያጠገቡ ደብረ ቤቴል ሥላሴ ተጣሩ። ቅዳሴ ላስቀድሱ ሊገቡ ነው ጳጳሱ አቡነ ገብርኤል ናቸው የፊተኛው። ይህን ድጓ እስቲ ቅድ ድጓ ነው ወይስ መዝገብ ድጓ ነው? እና ያን መርምረው እስክንወጣ ድረስ እንዲያዩት ነው ብሎ አሏቸው። እሺ ብለው ተቀበሉ። ይዘውኝ ወደ ቤታቸው እንግዲህ ቅዳሴ ድረስ ነው እንዲህ ጥራዙን የገለበጡት እንደው ስንቱን ያውታል አልኳቸው። ሳቁና አመላመል ያላትን ያወጡ አዩ። ያላ ቅዳሴ ሲገቡ ሄዱ። ምንድን ነው አዩት ወይ አቸው? አዎ አይቼዋለሁ። በጣም ደክሞበታል። እኛ ቃል እያለን የሚለው የለም ነበር። አሁን ሁሉንም የምስክሩን እዚሁ አስፍሮታል፣ ደክሞበታል በማሏቸው ደግጭ በላሉ ምሳ ሄድኩኝ። እዚያው ተጋበዝኩኝ። አዘዙልኝ። እሳቸውም የተወሰነ ገንዘብ እንደ አቡነ ገብርኤል እናንተ ያለህበት ቦታ መቄት ቤተ ክህነት ገቢ የለውም። ራስ ካሳ ገቢውን ወደ መንግስት አዛውረውታል። እኔ የት አግኝቼ ነው የምሰጥህ? ደመወዝ የት አግኝቼ የምቀጥል? ለአሁኑ ግን ይህን ያህል አሉና አሁን እንትን የምሰጥህም የኋላ ሄደላንተ ነው እንጂ መቄት የላችሁም። ላስታ በሙሉ ወስደውታል፣ ትምህርት ሚኒስቴር አድርገውታል ብለው አሉኝ። ያው እንግዲህ ወደ ያንን ተቀመጭ ልኩኝ። እንግዲህ እዚያ በኋላ መጥቼ ነው እንግዲህ በሁለተኛው ጊዜ ነው አሁን መጥቼም ያመለከትኩት። መላታ ልሳኑ ጋር ቀበቼ ሳመለክት ደብዳቤውን አዩና የት ነው ሀገሩ? መቄት ወዳለ አስተወራጀ። አንተ ዘመዶች ታስተምርኛ ገመውን ከፍል ነው ትፈልግ ነው እዚህ እንቅጠርህ? አራዚህ አልፈልግም። ሶስት ወረቀት ነው ይሄስ ወጣ ሰዎች እዚያ ከየ እንዴት አሉ? አይ እዚያ እዚህ ካልሆነ አንቀጥርም አለኝ። አሊያ ይሻትልም ነበር አሁን ሲነግረኝ። ርዕሰ ሊቃውንት አባ ምናሴ ዘለቀ የቅጥር መመልከቻ ሲያቀርቡ ተማርኩ ያሉት ትምህርት በዝቶ በመገኘቱ የጠቅላይ ቤተ ክህነት ትምህርት ክፍል መምህራኑን ከየዘርፉ አሰባስቦ አመልካቹን መፈተን ጀመረ። እንደገና መመልከቻው ተለውጦ ቤቱ በፈለግበት ቦታ እንዲመድበኝ እየጻፍኩኝ ተመረረ። ለትምህርት ክፍል ለአለቃም ለጽዮን ከዚያ ድጓ፣ ዝማሬ መዋሥዕት፣ አቋቋም ሁሉም ዘርዝሬ ጽፌያለሁ። በሲያዩት መመልከቻውን እንዴ አንተ ይህን ሁሉ የጻፍከው እኮ ፈተና እኮ አለ፣ እንዴት ይህን ሁሉ ጻፍከው? ታዲያ እኔ ተምሬዋለሁኝ፣ የጸጋ ነው እንጂ ባህሪ አይደለም። እንግዲህ እኔ ምን አድርጋለሁ አልኳቸው። ሳቁና ያው ፈታኞቹ ቀርቡ፣ እሳቸውም ተቀምጠው፣ እሳቸውም ወር ናቸው። የሆነ ሰዓት ቆየን። በጣም ደስ አላቸው። ፈተናው ሲመጣ ሲታየ ስመልስ ደስ ይላቸው ወጣ። ኋላ መጨረሻ እንኳን ይበቃዋል አሉ ፈታኞቹ። ኧረ ትንሽ ጨምሩለት፣ ያንጎራጉርበት
ደስ ብሏቸው ነው። በኋላ ተመንጭተው ወጃጅ የነበሩ በጣም አለቃ አምደ ጽዮን ተሰማ ትምህርት ክፍል ነበሩ እዚህ ቤተ ክህነት ጠቅላይ ቤተ ክህነት እና እሳቸው ጋር በጣም ኋላም ኖርኩ። ወዳ ብዙ በማህሌትም እየወሱ ነበር ቤታቸው። እዚያ እየሄድኩ አብሬ እሳቸው ጋር ቆም ነበር። ፈተናውን አይተው የት ነው ደሞ የጠየቀው አሉኝ። መካነ ሕይወት የቀበልና አቦ ነው አልኳቸው። መካነ ሕይወትማ እንዲያው ምን ያህል ደሞዝ ይገኘዋል እንደዚህ ጋር አይካሄድም እሱ ጋር አሉና ስራ አስኪያጁ። የወቅቱ የጠቅላይ ቤተ ክህነት ትምህርት ክፍል ኃላፊ ርዕሰ ሊቃውንት አባ ምናሴ ዘለቀን ተፈትነው ካለፉበት ቦታ ወደ ሌላ ደብር እንዲመደቡ አደረጓቸው። እዚያ ከፈታኞቹ አንዱ ይህማ ለእሱ ሀገር ነበር የሚሆኑት እሱ ቦታ ይሏቸዋል። የት ነው ለአዲስ ዓለም ይሆን አበል ለካ እሳቸው እዚያ ቀብ ያደርጉና ለካ ይህም አለ ብሎ ለአዲስ ዓለም ለንሙረዱ ይደውላሉ። ማታ እንዲህ ያለ መምህር መጥቷልና መጥተው እንዲወስዱ መምህር ቀጸላ ቤት ነው ያለው ይሏቸዋል። መምህር ቀጸላም እንግዲህ አብሮ ጓደኛ ናቸው እዚያ ንሙረዱ ጋር ሁለቱም ለካ ይነጋገራሉ። አላውቅም ምን ይሆን እዚያ ለአቦ ነው የማውቀው። ደብዳቤውም ተጽፏል። አሁን ለሀገሩ ጥሩኝና እዚህ አዲስ አበባ አትቀመጥም አሉ። አዲስ አበባ አልቀመጥም ገረገራ ነው የምትሄደው አለኝ። አለን ገረገራ ምናግርመደው አለልም። ይኸው አሁን እስካሁን ድረስ ቆይቻለሁኝ። እስካሁን ይሄ አዝመራ እንትን ባለበት ጊዜ ሄጄ ምን ላደርግ ነው አለ ባልኳቸው። እንግዲያው ሐረር ነው የምትሄደው አሉኝ። እሺ አልኳቸው። ኋላ ልጆቹ አሉና እኛ ወስደው አዲስ ዓለም ማርያም የንረዱ ደውለውልኛል። እሺ አልኩ። ከዚያ የተጻፈው ላቦ ነበር። ከዚያ ይዘውኝ መጡና አቦ ደሞዝ ምንድን ነው ያለው? 20 ብር ነው። እዚያ 60 ብር ነው እሰጠዋለሁ። ርዕሰ ሊቃውንት አባ ምናሴ ዘለቀ በርዕሰ አድባራት ወገዳማት አዲስ ዓለም ማርያም ገዳም ወንበር ዘርግተው ሲያስተምሩ አንድም ቀን አስበ መምህራን ባለመላኩ ምክንያት ወደ ዋናው መስሪያ ቤት እንዲመጡ ሆነ። ይዘው መኪናቸው መጥተው ይዘውኝ ሄዱ። በዚያ ቆየን ገባን። ያው አፄ ምኒልክ ቤተ መንግስት ሁኜ እንዲያው በዚህ ጉባኤው ተዘከረ። በዚህ ጾመድጓ በዚህ ድጓ ጀመርኩን አስተምር። እንዲያው ልጆችም ሁሉም መጡ። ብዙ አስጀመርኩና ያው ቆየው። ደሞዝ ግን የሚከፈል የለም። ወሩ ጨርሰው ደግሞ እንደጋውን እንትን አለ። ሳንቲም የለም። ብቻ ሰው ካገላ ምን ያስፈልጋል? ሰው የሚመክሮ እንጀራ ነው አሉ። አዲስ አበባ ደርሼ ልምጣ አልኩና ስነሳ እንደነገጥኩ ትንሽ ያችን ስራቸው ስለሚያውቁ አይ ምን ታደርጋለህ አሁን? አይ ቤተሰቦችንም ጠይቄ ገጠር የመጣ ሰው ካገኘው ጠይቀኝ ፍሎሃም ታጥቤ እመጣለሁ አልኩ። መጣሁ። ወዲያው ደግሞ ለካ ተከመተለው እሳቸው መቼ ነው የምትሄደው? ምን ነገ ወዲያ እሄዳለሁ። መኪና ይዣለሁ እኔ ጋር ነው የምንሄደው ማለት ሳንቲም ትፈልጋለህ ያሉ። አይ ካለ እሺ ደሞዝ ይሰጡኝ ነው የሄድኩት። ትፈልጋለህ ምን አሰኘ? 40 ብር ሰጡኝ። 60 ብር የነበረው 2 ወር ተቀምጠን አሁን እዚያ እሺ አልኩና ነገ እሄዳለሁ አልኩና እጄ ዕቃዬን ምንም ልብሴን ይዤ መጣሁኝ። ደብዳቤ ጽፌ እንዲህ ያለ እንዲያ እንትን መልእክት ወደ እግር ቤት ስለተጻፈልኝ ሊሄድ ነው አገር ያሉ ለጃ ነው ነገር የድጓም አቋቋም ቅጥር ያለው ብያቸው ህዳር ሲሆን ሊመጥ እኮ ነው። አይ ታዲያ እስከዚያማ እመጣለሁ። እንዲያው ታቦተ ጽዮን ቤታችን እኔ ደግሞ ድንግል ማርያም ብዬ ጨማቸው ወደኩኝ።
ርዕሰ ደብር ነበሩ አንድ ገብርኤል ግቢ ገብርኤል እሳቸው ጋር አይለዩም ነበረ። ልከኛ ነው ትልቅ ሰው ሲለምን አታውቁም እንዲህ አሉ። አይ እሱ ዝም ይበል የሚያውቁት ነገር የለም አልኳቸው። ከዚያ ወዲያ እኔ ምን ታልኩኝ ወዲያ የማደርገውን አደርጋለሁ አሉ። እጅ ነስቼ ወጣሁኝ። ከዚያው ቀረሁኝ። ርዕሰ ሊቃውንት አባ ምናሴ ዘለቀ ጉዞ ወደ ገረገራ ደብረ ሃይማኖት ጊዮርጊስ ሆነ። አሁን ስጠይቅ እዚህ ያቦ ወረቀት እንዳለ ሌሎቹ መምህራን እየመጡ እሱ ተቀጥሯል እኛን ቅጠሩን እያሉ ሲጠይቁ አቶ ጌታሁን ደግሞ የእሱ ቁጥ ሳይታወቅ አይሆንም አይቀጠልም ብለው ዘግተውት አንተ ዋና ጸሐፊ ጠቅላይ ቤተ ክህነት የመላታ ልሳኑ ምክትል ናቸው። እግዚአብሔር የፈቀደላቸው ቦታ አዲስ አበባ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ሆነና የመልስ ጉዞ ወደ አዲስ አበባ ሆነ። ዛሬ ላይ መካነ ሕይወት ተብሎ የሚጠራው ትምህርት ቤትም በእሳቸው የአብነት ትምህርት ቤት ጅማሬ ለመሰራት ምክንያቱ ሆነ። እና እንግዲህ ፈቅዶ ነው መሰለኝ ስመጣ እንዳለ ነው የመጣ። አባ መላኩ ይባላሉ የደብሩ አስተዳዳሪ። እሳቸው ጋር ደርሷል ደብዳቤው። አሁን ይጽፋሉ። መምህሩ ስለገባ ተቀረበ ጀምሮ ደግሞ እንዲሰጠው ብሎ ይጽፋሉ። ሻቁና አቶ ጌታሁን አይ ያሰራህበትማ እንዴት ይሆናል እንግዲህ የጀመርክበት ጀምሮ ይከፈልሃል አሉ። ቀጠልኩ ስራ አይነት መስከረም 7 ቀን 56 ዓመተ ምህረት ከዚያ ጀመርኩ ነው። ያው ሲሄድ እንደው ደስታ ሁሉም እንደው ድሩም በጣም እንትን አለ። አሁን ያ ትምህርት ቤት በእኔ ምክንያት ተሰራው። 4 ክፍል ቤት መጀመሪያ ተሰራ። ያው ቤተ ክህነትም ረድቶናል። አቶ ጌታሁን አስፈቅደው መዝጊያ መስኮት 4ቱ ክፍል እዚህ ነው የወሰድነው። ወሰዱ ተብለን አንድ ቤት ፈርሶ ነበር በታች በኩል እዚህ ወስደን ተሰራ። ርዕሰ ሊቃውንት አባ ምናሴ ዘለቀ አዲስ በተሰራላቸው ትምህርት ቤት ውስጥ ተማሪዎችን ሰብስበው ማስተማር ጀመሩ። እዚያው እንደቆየን እዚህ ወደ 11 ቀበሌ እንዲሁ ዝም ብሎ በሜዳ የሚማሩ ወጣቱ ነበሩ መሰለኝ። እዚያው ይግቡና ይማሩ ተባለ። ትምህርት ቤት ገቡ። አቶ ኃይለ መስቀል ነበሩ እዚህ። እኛ እንዴት እናደርግ ስንላቸው እየገባችሁ አስተምሩ፣ እናንተም ትምህርት ሚኒስቴር ከወሰደው ደሞዛችሁም ይሻሻላል አሉና እኔ በግዕዝ አነቃሶ በግብረ ገብነት ነው መሰለኝ ተመድበን እናስተምር ነበረ። አገልግሎቱ እንደያዝን ማለት ነው። አገልግሎቱ አንዳንድ ጊዜ ጠዋት ጀምሬ ስገባ ትንሽ ሰው ቅር አለው። እኔን እንትን ሸው ሲሞት ፍታት ላይ ሳልገኝ ስቀር ሸው ቅር አለው መሰለኝ። አይ መቻል ታለ መርጌታው እያሉ ሲሉ አቶ ኃይለ መስቀል አይ ከሰዓት በኋላ ግባ ቀን እዚያው ስላለው ከሰዓት በኋላ ገብቼ ለ7 ዓመት ከዚያ አስተምር ያለው እነሱ በግዕዝ ትምህርት። ቀጨኔ ደብረ ሰላም መድኃኔ ዓለም በአዲስ አበባ ሀገረ ስብከት ስር ካሉ ታላላቅ አድባራት መሃል አንዱ ሲሆን በወቅቱ ለደብሩ አስተዳዳሪ ሲፈልጉ ይህ ቀረ ያልተባሉት አባት ርዕሰ ሊቃውንት አባ ምናሴ ዘለቀ እንደተመደቡ ከዚያም ስለሆነው ነገር ሊቀ ጉባኤ መሐሪ ጥበቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤት ማደራጃ መምሪያ ምክትል ኃላፊ ይሄን ነገሩ። መላከ ገነት ምናሴ ዘለቀንን የማውቃቸው በሁለት ቦታ ላይ አስተዳዳሪ በነበሩ ጊዜ ነው። አንደኛው በደብረ ሰላም መድኃኔ ዓለም ቀጨኔ መድኃኔ ዓለም ላይ በነበሩ ጊዜ ነው። እንደገና ደግሞ በገነተ ጽጌ ቅዱስ ጊዮርጊስ። እነዚህ ሁለቱን አስታውሳለሁ። በቀጨኔ ደብረ ሰላም መድኃኔ ዓለም በነበሩበት ጊዜ ቀጨኔ አገልግሎት ሰፊ ነው። ቀጨኔ መድኃኔ ዓለም ሰፊ ነው። አገልግሎቱም በአግባቡ እንዲካሄድ የሚፈልጉ አባቶች ነበሩ። አፈ ንጉሥ ጥበቡ የሚባሉ በጣም መፍቀሬ ካህናት አገልጋይ አንዴ ከቆሙ እግራቸው ጥፍ ሳይል ስቡህ ብለው ቅዳሴ እስከሚወጣ ድረስ እንደ ረፍት እንኳን የማያደርጉ ታላቅ አባት ነበሩ።
እንደገና ደግሞ እነ ንቡረ እድ በየነ አሊ የሚባሉ ታላላቅ ሰዎች ነበሩ እና የነሱ የሚመደቡ አለቆች የሚፈልጉት የነሱ ፍላጎት ካስተዳደሩ ይልቅ የማህሌቱን ስነ ስርዓት በአግባቡ ሊመራ የሚችል በቂ ዕውቀት ያለው አለቃ እንዲመደብላቸው ይፈልጉ ነበርና መላከ ገነት ወደዛ ሲመደቡ ደስተኞች ነበሩ እና ከሳቸው ጋራ በማህሌት አገልግሎትም የሚሰሩ ዛሬ በህይወት የሉም እነ ርዕሰ ደብር እነ ቀንጀታ አድማስ ይባላሉ እነ ሊቀ ጠበብት ምህረቱ በጣም የታወቁ ሰዎች ነበሩና ምን ይላሉ መላከ ገነት ምናሴ ካስተዳደራቸው ይልቅ በቤተ ክርስቲያን የቤተልሔሙን ስርዓት በተለይ እንደ ሆሳዕና እንደ ተጽዕኖ ባሉ በዓላቶች ላይ ስርዓቱን በደንብ አስፈነውልን ጾመ ድጓ በመቆም በጾመ ድጓ ጊዜ የሚደረጉትን ነገሮች አስፈንተውልን አስተምረውልን ሄዱ ይሄን ማንረሳበት ምክንያት ነው ሲሉ ሰምቻቸዋለሁና በዚህ ታዋቂ ነበሩ ተወዳጅም ነበሩ። ርዕሰ ሊቃውንት አባ ምናሴ ዘለቀ በቤተሰቦቻቸው እንዴት ይገለጣሉ? እና አባቴ በጣም ትሁት ሰው ነው፣ ሰውን አክባሪ ነው፣ ስራውን ወዳድ ነው። በቤትም ሆነ በውጭም ጥሩ ስም ያለው ሰው ነው። ብዙ ሰፊ ቤተሰብ የሚያስተዳድር አባት ነውና ብዙ ዋጋ ከፍሏል ለኛ ለልጆቹ እና ፍሬውን ማፍርቶለት ሁሉም ልጆቹ በጥሩ ሁኔታ ላይ ይገኛሉ። እግዚአብሔርን እናመሰግናለንና አባቴ በጣም ትዕግስተኛ ነው፣ ጸሎተኛ ነው። በስራውም ከጓደኞቹም ከሁሉም ስንሰማ በስራው ላይ በጣም ታታሪና ለልማት የተነሳሳ በሄደበት ሁሉ ልማቶችን ለማፋጠን የሚተጋ ሰው ነው የነበረው። አሁንም በእረፍት ላይ ይገኛል በጡረታ እና በአጋጣሚ እኔ አብሬ ነው ያለሁት ከልጆቼ ጋር ቤት እገኛለሁና ከአባቴ ጋር እናቴ በህይወት ስለሌለች አብሬ ነው ያለሁትና በጣም ደስተኛ ነኝ። በዚህ እግዚአብሔርን አመሰግናለሁ። የፈቀደው ነው የሆነውና አመሰግናለሁ እግዚአብሔርን። እና አባቴ አሁንም ቢሆን በጣም መስራት ይወዳል። ስራ የማይሰራ ሰው ኃጢአት ነው ብሎ የሚያስብ ሰው ነው ሁልጊዜምና አሁንም ባለችው ጊዜ ሙሉ ቀን መጽሐፍ ሲያነብ ይውላል። በተረፈው ጊዜ ደግሞ ንቦች አሉት፣ ንብ ያንባል። ቡና አለ ግቢ ውስጥ፣ ጥንጅት፣ ወይራ አትክልቶችን በጣም ይንከባከባልና ያልተለመዱ አትክልቶች አሁን ክትከታ የመሳሰሉትን ምናምን በማስመጣት ከክፍለ ሀገር እነሱን ይንከባከባል። በቀን 2-3 ወርዶ ወደታች ይጎበኛቸዋል እና በጣም ደስተኛ ነው በህይወቱ። በጣም ያነባል መጽሐፍና እኔ እግዚአብሔር ረጅም እድሜ ሰጥቶት ከዚህ የበለጠ እንዲኖርልን እመኛለሁ። መጋቢ ሃይማኖት ሀብታሙ ከበደ ይባላሉ። በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ናቸው። ስለ ርዕሰ ሊቃውንት አባ ምናሴ ዘለቀ የአገልግሎት ፍቅርና ትጋት ይሄን ነገሩ። ርዕሰ ሊቃውንት አባ ምናሴ ዘለቀን ማቃቸው ከ1980 ጀምሮ ነው። እኔ ወደዛ ቤተክርስቲያን ከሄድኩበት ጀምሮ አባታችንን በአገልግሎታቸው፣ በትጋታቸው፣ በትህትናቸው ከዛ ጀምሮ ነው ያወቅኳቸው። ርዕሰ ሊቃውንት አባ ምናሴ በማህሌት አገልግሎት ላይ ከፍተኛ ድርሻ ያላቸው ናቸው። ቦታው በማህሌት የታወቀ ነው። የሊቃውንት ቦታ ነው። በማህሌት እንዲታወቅ የሊቃውንት ቦታ እንዲባል ካሰኙት አንዱ አባታችን ናቸው፣ የኔታ ናቸው። በአጠቃላይ ለአገልግሎት ያላቸው ፍቅር ወደር የሌለው ነው። መደበኛው አገልጋይ እንኳን ያን ያህል ለአገልግሎት ይተጋል ከሚባለው በላይ ትጉህ አገልጋይ ናቸው። ማህሌት ከገቡ አይወጡ፣ ከቆሙ አይቀመጡ። እሳቸው ሲኖሩና እሳቸው ሳይኖሩ ማህሌቱ ይለያል። ፍጹም ትህትናን የተላበሱ ናቸው። በማህሌት አገልግሎት ውስጥ
በሚቆሙበት ሰዓት እንግዲህ ከሳቸው በላይ የተማረ ማንም የለም። ነገር ግን ከሁሉ ጋራ ተነጋግረው ከሁሉ ጋራ ተስማምተው መባል ያለበትን ቀለም ይሄ ይባል እያሉ እንደ አባትነታቸው እንደ መምህርነታቸው ከሊቃውንቱ ጋር እየተመካከሩ በመስማማት በመግባባት የሚያገለግሉ ናቸው። መሪ በሚመራቸው ምዕመናን ዘንድ ተቀባይነትን በማግኘት ተወዳጅ ሆኖ ለመምራት ምክንያቱ ምንድን ነው? ዘመናዊ የአመራር ጥበብን በማወቅ የአመራር ስልቱን ከጊዜ ግብሩ ጋር በማስማማት መምራት፣ በእግዚአብሔር ሕግ ራስን አርሞ በማስገዛት የተገዙለት እግዚአብሔር የሚመራቸውን ተከታዮች አሜን ብለው እንዲከተሉት በመንፈስ ቅዱስ የተቃኘ አመራርን መስጠት፣ መሪ የተናገረውን ሆኖ በምዕመናን ፊት መገኘት፣ ወይስ መሪ ራሱን ከወንዝና ገንዘብ አምልኮ አጽድቶ በሚሰፈርለት አስብ ተወስኖ የሁሉም አባት ሆኖ መገኘት? ስለ መሪ ሊባሉ የሚችሉ ሌሎችም አይባነ መድሎት ሊኖሩ ይችላሉ። ርዕሰ ሊቃውንት አባ ምናሴ ዘለቀ እንኳን ያለፉበትን መንገድ የሚዘክር መጽሐፍ ተጽፎላቸው ቀርቶ የሚናገሩትንና የሚያደርጉትን ብቻ በማየት የሚያነባቸውና የሚከተላቸው ሕያው መጽሐፍ ሆነው የሚመሩ አባት ናቸው። በሌላው በአስተዳደራቸው ደግሞ የተረጋጉ ሰው ናቸው። መልአከ ገነት የተረጋጉ ሰው ናቸው። አይቆጡም። የተቆጣ እንኳን ሰው ቢኖር አብርደው አለስልሰው መክረው የሚሰዱ ስለነበሩ በአስተዳደራቸው ምስጉን ናቸው። ይሄንን አውቃለሁ። እስካሁን ድረስ በማህሌት እንደ ርዕሰ ሊቃውንት የሚወደድ የሚከበር አባት አገልጋይ አይተናናውቅ። ከሊቃውንቱ ጀምሮ እስከ ዲያቆናቱ ድረስ ከዛም አልፎ እስከ ምእመኑ ድረስ ያላቸው ፍቅር የተለየ ነው። ካህናቱ ከካህናቱ አልፎ ማህበረ ምእመናኑ የሚጠሯቸው አንድ ስም ነው። ከአዋቂዎቹ እስከ ልጆቹ ድረስ የሚጠሯቸው አንድ ስም ነው። ስማቸው የኒታ ነው። የኒታ ብሎ የማይጠራ ወደ እሳቸው ቀርቦ መስቀል የማይሳለም ጉልበታቸውን የማይስም በቤተ ክርስቲያን ውስጥ ያሉት አገልጋይ እስከ ምእመኑ ድረስ በዚህ አይነት ክብር የኖሩ አባት ናቸው። በማህሌት አገልግሎት ከማንም ጋራ ክፉ የማይነጋገሩ፣ አንዳንድ ጊዜ ስህተት እንኳን ቢፈጠር እንደሌላው ጮክ ብሎ መናገር ይሄ እንዲህ ነው ብሎ የሚሉ አይደሉም። የኒታ ያችን ይዘው ከአገልግሎቱ በኋላ ያንን አገልጋይ ጠርተው ይቺ እኮ እንዲህ ናት እንዲህ ብትደረግ ብለው በአባታዊ ፍቅር በአባታዊ ምክር ያርማሉ እንጂ ይሄን ለምን አላልክም ብለው አምባጓሮ የሚፈጥሩ አይደሉም። እስካሁን ድረስ በዛ ቤተ ክርስቲያን እስካሁን ድረስ የኒታ ጮክ ብለው የተናገሩበትና ወደ ኋላ የመለሱት የለም። ስህተት ቢኖር እንኳን እንዳልኳችሁ ቀስ ብለው በእርጋታ ሰውየው እንዲማር ስህተቱን እንዲያርም አድርገው የሚያስተምሩ አባት ናቸው። አገልግሎት ከተባለ ከአገልጋዮች ሁሉ ቀድመው በመገኘት በትጋት የሚያገለግሉ አባት ናቸውና እኔ ከሳቸው በጣም ብዙ ነገር አገልጋዮች የምንማር ይመስለኛል። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን የመጨረሻውን ክፍል በቀጣዩ ሳምንት እንድትከታተሉ በታላቅ አክብሮት እንጋብዛለን።